ሰላም እና ጤናን እንደ ሁል ጊዜውም መኝላችኋለሁ። ወደ ስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መተናል። ወደ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብትጽፉልኝ ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። ትናንትና ከሰዓት በነበረን የስፖርት ዝግጅት ፕሮግራም ላይ በርካታ ቤተሰቦቼ ሐሳብና አስተያየቶቻችሁን ጽፋችሁልኛል። እናም በዚህ ቪዲዮ መጨረሻ ላይ እናንተ የጻፋችሁልኝን አስተያየት መልሼ ወደ እናንተ ማድረስ ይሆናል። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። ባርሴሎና ዘንድሮ የአውሮፓ ቻምፒዮንስ ሊግን አያሸነፈም። ቶኒ ክሮስ ጀርመናዊ ቀድሞ ተጫዋች ቶኒ ክሮስ ባርሴሎና በዚህ ዓመት ቻምፒዮንስ ሊግን ማሸነፍ እንደማይችል ተናግሯል። ባርሴሎና በአውሮፓ ማራኪ እግር ኳስን የሚጫወተው ቡድን ነው ያለው ቶኒ ክሮስ፣ ነገር ግን በዚህ ልክ በርካታ አደጋዎችንም ይጋፈጣሉ ብሏል። አክሎም ላሚን ያማል፣ ፔድሪ እና ራፊና ጥሩ ጨዋታ ያላሳለፉ ቀን ትንሽ ቡድን አሸንፎት ከቻምፒዮንስ ሊግ ሊሰናበት ይችላል ሲል ተደምጧል። ባለፈው ዓመት በሰጠውት አስተያየት ጸናለው ያለው ቶኒ ክሮስ ባርሴሎና በዚህ ዓመት የአውሮፓ ቻምፒዮንስ ሊግን አያሸነፈም ሲል የቀድሞ የሪያል ማድሪድ እንዲሁም የጀርመን ብሔራዊ ቡድን ተጫዋች የነበረው ቶኒ ክሮስ ተደምጧል። ሪቻርልሰን ለሳምንታት ከሜዳ ይርቃል እየተባለ ነው። የሰሜን ለንደኑ ክለብ ቶተንሃም የፊት መስመር አጥቂ ሪቻርልሰን የሃምስትሪንግ ጉዳት እንዳጋጠመው ይፋ ሆኗል። ይህንም ተከትሎ ሪቻርልሰን እስከ 7 ሳምንታት ከሜዳ እንደሚርቅ አሰልጣኝ ቶማስ ፍራንክ አስታውቀዋል። ተጫዋቹ ቶተንሃም ከአስቶን ቪላ ጋር በነበረው የኤፍኤ ካፕ ጨዋታ ጉዳት አጋጥሞት ተቀይሮ መውጣቱ አይዘነጋም። ተጫዋቹ በዚህ ጉዳት ምክንያት ለሳምንታት ከሜዳ እንደሚርቅ አሰልጣኝ ቶማስ ፍራንክ ተናግረዋል ሲል መረጃ ዘ አትሌቲክስ ዘግቦታል። በ2025 ከፍተኛ ገቢ ያገኙ ምርጥ 10 አትሌቶች በማለት ቤተሰቦች 90 ሚኒት አንድ መረጃ ይፋ አድርጓል። 10ኛ ላይ ጆን ራህም የተባለ ስፔናዊ የጎልፍ ተጫዋች መቀመጥ ችሏል 100.7 ሚሊዮን ፓውንድ በማግኘት። እንዲሁም 9ኛ ላይ ኬቨን ዱራንት አለ። የቅርጫት ኳስ አሜሪካዊ ተጫዋች ነው 100.8 ሚሊዮን ፓውንድ አግኝቷል ተብሏል። 8ኛ ላይ ደግሞ ቮይህ ኦታኒ የሚባል የቤዝቦል ተጫዋች ነው፣ ጃፓናዊ ነው 102.5 ሚሊዮን ፓውንድ በማግኘት 8ኛ ላይ መቀመጥ ችሏል። 7ኛ ላይ ደግሞ ስቴፋኒ ከሪ የቅርጫት ኳስ አሜሪካዊ ተጫዋች ነው 105.4 ሚሊዮን ፓውንድ አግኝቷል ተብሏል። 6ኛ ላይ ደግሞ ካሪም ቤንዚማ መቀመጥ ችሏል። ፈረንሳዊ የእግር ኳስ ተጫዋች 115 ሚሊዮን ፓውንድ አግኝቷል ተብሏል። 5ኛ ላይ ሌብሮን ጄምስ አለ። አሜሪካዊ የቅርጫት ኳስ ተጫዋች 128.7 ሚሊዮን ፓውንድ አግኝቷል ተብሏል። 4ኛ ላይ ኡሃን ሶቶ የቤዝቦል ተጫዋች ነው፣ ዶሚኒካን ሪፐብሊካዊ ነው 129.2 ሚሊዮን ፓውንድ አግኝቷል ተብሏል። 3ኛ ላይ ደግሞ የ8 ጊዜ የባላንዶር አሸናፊው አርጀንቲናዊው ሊዮኔል አንድሬስ ሜሲ መቀመጥ ችሏል 130 ሚሊዮን ፓውንድ አግኝቷል ተብሏል። 2ኛ ላይ ካኔሎ አልቫሬዝ አለ። ቦክሰኛ ነው፣ ሜክሲኮዊ ነው 137 ሚሊዮን ፓውንድ አግኝቷል ተብሏል። ቤተሰቦች በ2025 ከፍተኛ ገቢ ያገኙ 10 ተጫዋቾችን 10 አትሌቶችን 90 ሚኒት መረጃውን ይፋ ሲያደርግ በቀዳሚነት አንደኛ ላይ መቀመጥ የቻለው የ5 ጊዜ የባላንዶር አሸናፊው ፖርቹጋላዊ ክርስቲያኖ ሮናልዶ ሲሆን ክርስቲያኖ ሮናልዶ 260 ሚሊዮን ፓውንድ አግኝቷል ሲል ይሄን መረጃ 90 ሚኒት ይፋ አድርጎታል። በሌላ መረጃ ታሚ አብርሃም ወደ ፕሪሚየር ሊጉ እየተባለ ነው። የፊት መስመር አጥቂው ታሚ አብርሃም ለእንግሊዝ ፕሪሚየር ሊጉ ቡድን አስቶን ቪላ ለመዘዋወር ፈቃደኛ መሆኑን አሳይቷል። የግል ጉዳዮችም ምንም እንከን አይሆኑም ተብሏል። የኡናይ ኤምሬ ቡድን አስቶን ቪላ ማለንን ለሮማ አሳልፈው ከሰጡ በኋላ አዲስ አጥቂ ፍለጋ ወደ ገበያው የወጡ ሲሆን በንቃት እየሰሩ ይገኛል ተብሏል። እስካሁን ድረስ የተደረሰ ስምምነት ባይኖርም ዝውውሩ አይቀሬ ይመስላል ሲል ይህንን መረጃ ሜን ስፖርት ዘግቦታል። የኒውካስትል ዩናይትዱ ተከላካይ ፋቢያን ሻር ቁርጭምጭሚቱ ላይ ባስተናገደው ጉዳት ምክንያት ቀዶ ጥገና ተደርጎለታል ተብሏል። ምናልባትም ቀሪው የውድድር ዘመን ሊያመልጠው ይችላል ሲል ይህንን መረጃ ፉትቦል ኢንሳይደር ዘግቦታል።
ሉካስ ፓኬታ ከፍላሚንጎ ጋር የ4 ዓመት ውል ለመፈራረም በቃል ደረጃ ከስምምነት ደርሷል ተብሏል። የብራዚል ክለብ ፍላሚንጎ ከፓኬታ ጋር በቃል ደረጃ ከስምምነት ከደረሰ በኋላ ግን ለዌስትሃም 40 ሚሊዮን ፓውንድ ቢያቀርብም ዌስትሃሞች ጥያቄውን ውድቅ አድርገውታል ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። የርገን ክሎፕ ወደ አሰልጣኝነት ዳግመኛ ለመመለስ እያሰበ ነው ተብሏል። የርገን ክሎፕ ወደ አሰልጣኝነት የሚመለስ ከሆነም ሊያሰለጥን የሚችለው ሪያል ማድሪድንና የጀርመን ብሔራዊ ቡድንን ብቻ ነው ሲል ይህንን መረጃ ፍሎሪያን ፕሌተንበርግ ከስካይ ስፖርት ይፋ አድርጎታል። ኪሊያን ሙባፔ እንደ ሌኪፕ ዘገባ ከሆነ በኤል ክላሲኮ ጨዋታ ላይ ከነጉዳቱ የተሳተፈው ምንም እንኳን ከመሰናበት ባይደንም አሎንሶን ለማትረፍ ሲል እንደሆነ የተገለጸ ሲሆን እንዲሁም ሪያል ማድሪድ በቀጣይ ከሊቫንቴ ጋር የሚያደርገው የላሊጋ ጨዋታ የሚያልፈው ሲሆን በቻምፒዮንስ ሊጉም ከቀድሞ ክለቡ ሞናኮ ጋር የሚያደርገው ጨዋታ ላይም የመሳተፉ ነገር አጠራጣሪ ሆኗል ሲል ይህንን መረጃ ሌኪፕ ይፋ አድርጎታል። ኤል ክላሲኮ ከመጀመሩ በፊት ብራዚላዊ ኮከብ ራፊና የቡድን አጋሮቹን ሰብስቦ ይህ የዛሬው የፍጻሜ ጨዋታ ልክ እንደ ጦርነት ነው ያላቸው ሲሆን ለተጫዋቾቹ ከዚህ በፊት ማድሪዶች ባርሳን ሲያሸንፉ እንዴት ተደስተው እንዳከበሩ በማሳየት በእልህ እንዲጫወቱ እንዳደረገ ታውቋል ተብሏል። ቤተሰቦችን መረጃ ማርካ ስፖርት ዘግቦታል። ምክር ለሰጪው ቀላል ነው እንዳይባል በጨዋታው 2 ወሳኝ ጎሎችን ማስቆጠር ችሏል። አንዲ ሮበርትሰን ኮንትራቱን እንደሚያራዝምና በሊቨርፑል ቤት መቆየት እንደሚፈልግ አረጋግጧል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ሊቨርፑሎች የቀኝ መስመር ተከላካይ የሆነውን ካልቪን ራምሴን በዚህ ወር በውሰት እንዲለቅ አይፈልጉም ተብሏል። ስለዚህ ከኮነር ብራድሌ የጉልበት ጉዳት በኋላ ለአርኔ ስሎት ሌላ የተከላካይ አማራጭ ይሆናል ሲል ይህንን መረጃ ሳይመን ጆንስ ከዴልሜል ይፋ አድርጎታል። የግብፅ ብሔራዊ ቡድን በፈረንጆቹ ጥር 17 የደረጃ ጨዋታውን ከናይጄሪያ ጋር ያደርጋል ተብሏል። ይህም ማለት ሙሐመድ ሳላህ ከበርንሌ ጨዋታ በፊት ወደ ሊቨርፑል አይመለስም ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ከሊቨርፑል ጋር በተያዘ የሊቨርፑል ዋና አሰልጣኝ አርኔ ስሎት እንዲህ ብሏል። የፍሎሪያን ዊርትዝ የመጀመሪያ የልምምድ ጊዜዎች በሊቨርፑል ብዙ ሰዎች ፕሪሚየር ሊጉን ወዲያውኑ ሊላመደው እንደሚችል እንዲያምኑ አድርጓቸው ነበር። በእርግጥ ለዚያ ነገር ከዚያ ትንሽ ረዘም ያለ ጊዜ ወስዷል። ነገር ግን ጀርመናዊ ተጫዋች አሁን ምን ያህል ጥሩ ተጫዋች እንደሆነ ማሳየት ጀምሯል ሲል የሊቨርፑል ዋና አሰልጣኝ አርኔ ስሎት ተደምጧል። በሌላ መረጃ ለተጫዋቾቹ ስለ እጅ መታጠብ አስተምረናል ብሏል ሊያም ሮሲኔር። የምዕራብ ለንደኑ ክለብ ቼልሲ ቡድን ስብስብ ውስጥ የቫይረስ ወረርሽኝ መከሰቱ ተገልጿል። ክለቡ ወረርሽኙን ለመግታት ጥረት እያደረገ ሲሆን አሰልጣኝ ሊያም ሮሲኔር በትናንትናው ዕለት ከተጫዋቾቹ ጋር ውይይት አድርጎ ነበር። የፊት መስመር ተጫዋቹ ሊያም ዴላፕና ጄሚ ጌንቴስ በህመም ምክንያት ከአርሰናል ጨዋታ ውጪ እንደነበሩ ይታወሳል። በተጨማሪም ሁለቱ ተጫዋቾች ከልምምድ ማዕከሉ ተገለው ቤታቸው የሚገኙ ሲሆን ለብሬንትፎርድ ጨዋታ እንደማይደርሱ አሰልጣኙ ተናግሯል። በተጨማሪም የቡድኑ አባላት በተመሳሳይ ወረርሽኝ ተጠቅተው በትናንትናው ዕለት ወደ ስራቸው እንዳልመጡ ተናግሯል። የክለቡ ሐኪሞች የቫይረስ ወረርሽኙን ለመቆጣጠር የቻሉትን ያደረጉ መሆኑን አሰልጣኝ ሊያም ሮሲኔር ገልጸዋል። ትናንትና ከተጫዋቾቹ ጋር ስለነበራቸው ስብሰባ የሚያነሱት አሰልጣኙ ስለ እጅ መታጠብና ለመቆጣጠር የሚረዱ መሰረታዊ ነገሮችን ተነጋግረናል ብለዋል። ቡድናቸው ተደራራቢ ጨዋታዎች ያሉት በመሆኑ ሁሉም ተጫዋቾች ጤናማና ብቁ መሆን እንዳለባቸው አሰልጣኙ ጠቁመዋል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ከቼልሲ ጋር በተያዘ የቼልሲ ተጫዋቾች ወደ ልምምድ ተመልሰዋል ተብሏል። የሰማዮቹ ወሳኝ ተጫዋቾች ኮል ፓልመርና ሬስ ጄምስ ልምምድ መስራት እንደጀመሩ አሰልጣኝ ሊያም ሮሲኔር ተናግረዋል። ሁለቱ ተጫዋቾች በሳምንቱ መጨረሻ በብሬንትፎርድ ጨዋታ ወደ ሜዳ ይመለሳሉ ተብሎ ይጠበቃል ነው የተባለው። በሌላ በኩል ሮሚዮ ላቪያ ከቡድኑ ስብስብ ውጪ በግሉ ልምምድ መጀመሩን አሰልጣኙ አረጋግጧል። የሮሚዮ ላቪያ የማገገም ሂደት በጥሩ ሁኔታ እየሄደ ነው ያሉት አሰልጣኙ አናስቸክሎም ጥሩ ሁኔታ ላይ ሲሆን ይመለሳል ሲሉ ተደምጠዋል። ካሪክ በፍጹም ቋሚ መሆን ያለበትም። ጋሪ ኔቭል የቀደሙ የማንቸስተር ዩናይትድ ተጫዋች የነበረው ጋሪ ኔቭል ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክን
ቋሚ ለማድረግ እንዳያስብ አሳስቧል። ማይክል ካሪክ እያንዳንዱ ጨዋታ ቢያሸነፍ እንኳን የቡድኑ ቋሚ አሰልጣኝ መሆን እንደሌለበት ጋሪ ኔቭል ጠይቋል። ካሪክ ጥሩ እንደሚሰራ ተስፋ አለኝ ያለው ጋሪ ኔቭል በአመቱ መጨረሻ ቡድኑ ወደ አውሮፓ ቻምፒዮንስ ሊግ ከተመለሰ ልንደሰትና ቋሚ ይሁን ልንል እንችላለን ብሏል። ነገር ግን ክለቡ ካሪክ ቋሚ ስለማድረግ ማሰብ የለበትም፣ ለሱ ለራሱም ለክለቡም ጥሩ ነገር ነው ሲል ጨምሮ ተናግሯል። አክሎም እስከ ውድድር አመቱ መጨረሻ እያንዳንዱን ጨዋታ ቢያሸንፍም እንኳን ክለቡ ማድረግ ያለበትም ሲል የቀደመው ማንቸስተር ዩናይትድ ተጫዋች ጋሪ ኔቭል ተደምጧል። ቤተሰቦች በዚህ ላይ የናንተን ሐሳብ ብጽፉልኝ ደስ ይለኛል። ከማንቸስተር ዩናይትድ ጋር በተያያዘ የማንቸስተር ዩናይትድ ባለቤቶች ለንግግር ይቀመጣሉ ተብሏል። የማንቸስተር ዩናይትድ አነስተኛ ድርሻ ባለቤት ሰር ጂም ራትክሊፍ ከግሌዘር ቤተሰቦች ጋር ፊት ለፊት ለመገናኘት ቀጠሮ መያዛቸው ተገልጿል። ሰር ጂም ራትክሊፍ ከጆኤል እና አብርሃም ግሌዘር ጋር በካሪንግተን ልምምድ ማዕከል እንደሚገናኙ ተነግሯል። ባለሀብቶቹ ሩበን አሞሪም ተሰናብተው ማይክል ካሪክ ቡድኑን ከተረከበ በኋላ ስላለው የክለቡ እድገት እንደሚወያዩ ተነግሯል። የግሌዘር ቤተሰቦች በአዲሱ የልምምድ ማዕከልም ለመጀመሪያ ጊዜ የሚገኙ ይሆናል ሲል ይሄንን መረጃ ሜን ስፖርት ዘግቦታል። ቤተሰቦች እስኪ አሁን ደግሞ ቀጣይ ማንቸስተር ዩናይትድ የሚያደርጋቸው 5 ጨዋታዎችን መልከት። ማንቸስተር ዩናይትድ ከነዚህ 5 ጨዋታዎችስ ስንት ነጥብ ይሰበስባል ትላላችሁ? ሐሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። ማንቸስተር ዩናይትድ ቅዳሜ ከማንቸስተር ሲቲ ጋር የማንቹሪያን ደርቢውን ያደርጋል። እንዲሁም ከማንቸስተር ሲቲ በመቀጠል ከአርሰናል ጋር በኤምሬትስ ስታዲየም ይጫወታል። ከአርሰናል ጨዋታ በመቀጠልም ከለንደኑ ክለብ ከፉላም ጋር ይጫወታል። ከፉላም በመቀጠልም ከሌላኛው የለንደን ክለብ ከሰሜን ለንደኑ ክለብ ቶተንሃም ሆትስፐር ጋር የሚጫወት ይሆናል። እንዲሁም ከቶተንሃም ሆትስፐር በመቀጠል ከዌስትሃም ዩናይትድ ጋር ይጫወታል። ቤተሰቦች ማንቸስተር ዩናይትድ ከነዚህ 5 ጨዋታዎች ማግኘት ካለበት 15 ነጥቦች ስንት ነጥብ ይሰበስባል ትላላችሁ? ሐሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። አሁን ወሳኙ ምዕራፍ ላይ ደርሰናል። ፊል ፎደን የማንቸስተር ሲቲ ተጫዋች ፊል ፎደን የፕሪሚየር ሊጉን ዋንጫ ፉክክር ወሳኝ ምዕራፍ ላይ መድረሱን ተናግሯል። ወሳኙ ምዕራፍ ላይ ገብተናል ያለው ፊል ፎደን የበለጠ ትኩረት እያደረግን ያለነው አርሰናል ላይ ሳይሆን ራሳችን ላይ ነው ብሏል። አክሎም ያሉንን ሁሉንም ጨዋታዎችን ማሸነፍ አለብን፣ ነጥቦችን የምንጥልበት ጊዜ አይደለም ሲል ፊል ፎደን አሁን ላይ የእንግሊዝ ፕሪሚየር ሊግ ፉክክር ወሳኝ ምዕራፍ ላይ ደርሷል ሲል ተደምጧል። አንቷን ሴሜንዮ ማንቸስተር ሲቲን ከመቀላቀሉ በፊት አርሰናሎች እሱን በዚህ የዝውውር መስኮት እንዲያስፈርሙት አለበለዚያም በክረምቱ እንዲያስፈርሙት ዋስትና ጠይቋቸው የነበረ ቢሆንም ማይክል አርቴታና ቤርታ ግን ምንም አይነት ዋስትና አልሰጡትም ሲል ይህንን መረጃ ሚረር ስፖርት ዘግቦታል። ሃሪ ሬድናፕ ቪክተር ዮኬሬሽ በሳምንቱ መጨረሻ ላይ በነበረው የቼልሲ ጨዋታ ላይ በቡካዮ ሳካ ስለተበሳጨበት ጉዳይ እንዲህ ብሏል። ለቪክተር ዮኬሬሽ ጥሩ ምሽት ነበር፣ የተለየ ቀን ነበር። በስፖርቲንግ እያለ ቡድኑ በዊንግ ባክ ስለሚጫወት በግራ መስመር የሚኖሩ ተጫዋቾች በግራ ኳስ ያሻማሉ። በቀኝ መስመር ያሉም የቀኝ እግር ተጫዋቾች ስለሆኑ በቀኝ በኩል ያሻሙለታል። ወደ አርሰናል ሲመጣ ግን በቀኝ ያለው ቡካዮ ሳካ ነው። ሳካ በዛ ቦታ ላይ ሲገኝ ወደ ጎል ከማስኬድ ይልቅ አሻምቶ ወደኋላ መልሶ መጠቀምን ይመርጣል። በዛ ምክንያት ነው ብስጭቱ የመጣው ሲል ሃሪ ሬድናፕ ተደምጧል። ቤተሰቦች በዚህ ላይ የእናንተን ሐሳብ ብትጽፉልኝ ደስ ይለኛል። በሌላ መረጃ በአውሮፓ ከ5ቱ የአውሮፓ ታላላቅ ሊጎች ውስጥ በሁሉም ውድድሮች በርካታ የቆመ ኳስን በማስቆጠር ቀዳሚ የሆኑ ክለቦች በደረጃ በማለት ቤተሰቦች 90 ሚኒት አንድ መረጃ ይፋ አድርጓል። ቤተሰቦች 4ኛ ላይ የጀርመኑ ኃያል ክለብ ባየርን ሙኒክ መቀመጥ ችሏል። 16 የቆሙ ኳሶችን አስቆጥሯል ተብሏል። እንዲሁም በተመሳሳይ የምዕራብ ለንደኑ ክለብ ቼልሲም 16 ከቆሙ ኳሶች ግብ ማግኘት ችሏል ተብሏል። 2ኛ ላይ ቶተንሃም ሆትስፐር መቀመጥ ችሏል። የሰሜን ለንደኑ ክለብ 17 የቆሙ ኳሶችን ማስቆጠር ችሏል። ቤተሰቦች ከ5ቱ የአውሮፓ ታላላቅ ሊጎች ውስጥ በሁሉም ውድድሮች በርካታ የቆሙ ኳሶችን በማስቆጠር በቀዳሚነት 1ኛ ላይ የተቀመጡት መድፈኞቹ ናቸው ተብሏል። አርሰናል በዚህ ዓመት በሁሉም ውድድሮች 24 የቆሙ ኳሶችን ማስቆጠር ችሏል ሲል ይህንን መረጃ 90 ሚኒት ይፋ አድርጎታል። በሌላ መረጃ የካራባኦ ካፕ የመጀመሪያ ዙር የግማሽ ፍጻሜ ጨዋታ ምርጥ 11 ተጫዋቾች
ይፋ ተደርገዋል ተብሏል። ቤተሰቦች ሁ ስኮርድ መረጃውን ይፋ አድርጎታል። ምስሉ ላይ እንደምትመለከቱት በግብ ጠባቂነት ቦታ ላይ የማንቸስተር ሲቲው ግብ ጠባቂ ትራፎርድ መቀመጥ ችሏል። በተከላካይነት ቦታ ላይሃል ከኒውካስትል ዩናይትድ፣ ኩዛኖቭ ከማንቸስተር ሲቲ፣ አሊዌ ከማንቸስተር ሲቲና ቤን ዋይት ከአርሰናል ተካተዋል። በአማካይ ቦታ ላይ ሪያን ቼርኪ ከማንቸስተር ሲቲ፣ ማርቲን ዙቢሜንዲ ከአርሰናልና ዴክላን ራይስ ከአርሰናል ተካተዋል። ፊት መስመር አጥቂ ቦታ ላይ ደግሞ አሊያንድሮ ጋርናቾ ከቼልሲ፣ ቪክተር ዮክረሽ ከአርሰናልና አንቷን ሴሜንዮ ከማንቸስተር ሲቲ መካተት ችለዋል። ቤተሰቦች እስኪ አሁን ደግሞ ትናንት ምሽት የተደረጉ ውስን ጨዋታዎች ነበሩ። የጨዋታዎቹን ውጤቶች በጨረፍታ እንመልከት። ባርሴሎና ሩብ ፍጻሜውን ተቀላቅሏል። በስፔን ኮፓ ዴላሬ ጥሎ ማለፍ ባርሴሎና ከሬሲንግ ሳንታንደር ጋር ያደረገውን ጨዋታ 2-0 በሆነ ውጤት አሸንፈዋል። ባርሴሎናን አሸናፊ ያደረጉ ግቦችም ፌራን ቶሬስና ላሚን ያማል አስቆጥረዋል። ባርሴሎና ማሸነፉን ተከትሎ ለኮፓ ዴላሬ ሩብ ፍጻሜ ማለፉን አረጋግጧል። ላሚን ያማል ደግሞ በውድድር ዘመኑ በሁሉም ውድድሮች 10 ጎሎችን አስቆጥሮ 13 ለግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። ማለትም 23 የግብ ተሳትፎችን አድርጓል እንደማለት ነው። ምሽቱን በተደረገ ሌላ ጨዋታ ደግሞ ኤሲ ሚላን ወሳኝ ድል አሳክቷል። በጣሊያን ሴሪያ ኤሲ ሚላን ከኮሞ ጋር ያደረገውን የ20ኛ ሳምንት መርሃ ግብር 3-1 በሆነ ውጤት አሸንፏል። የኤሲ ሚላን የማሸነፊያ ግቦችም ራቢዮ 2 ግቦችና ንኩንኩ 1 ግብ ሲያስቆጥሩ ኬቭ የኮሞን ግብ ከመረብ አሳርፈዋል። ኤሲ ሚላን ያለፉትን 19 የሴሪያ ጨዋታዎችን ሳይሸነፍ መጓዝ ቀጥሏል። በአሰልጣኝ ሴስክ ፋብሪጋስ የሚመራው ኮሞ ከ4 ጨዋታዎች በኋላ ሊሸነፍ ችሏል። በሊጉ ደረጃ ሰንጠረዥም ኤሲ ሚላን 43 ነጥቦችን በመሰብሰብ ሁለተኛ ላይ ሲቀመጥ የሴስክ ፋብሪጋስ ክለብ የሆነው ኮሞ ደግሞ በ34 ነጥቦች 6ኛ ደረጃ ላይ መቀመጥ ችሏል። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብትጽፉልኝ ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው እማመሰግናችሁናል። አሁን ሰዓቱ ትናንትና ከሰዓት በነበረን የስፖርት ዝግጅት ፕሮግራም ላይ ሀሳብና አስተያየቶቻቸውን የጻፉልኝን ቤተሰቦቼን ስም እየጠራው እንዲሁም አስተያየቶቻችሁን መልሼ ወደ እናንተ ማደርስበት ሰዓት ደርሷል። ምርጥ መረጃ ከጥሩ ትንታኔ ጋር በጣም ምርጥ ነህ፣ በርታልኝ፣ ሁሌም ከአንተው ጋር ነኝ። እሺ ጸጋይ እመኑ የማንቼው ነኝ ብሎኛል። ጸጋይ እመኑ ከልብ አመሰግናለሁ። አበድር ነኝ በርታ ትመቸኛለህ ብሎኛል። አበድር ከልብ አመሰግናለሁ። ፍቃዱ ባላለው እምሰማ ከጨፍ ቡኪ ነው። በርታልኝ ጥሩ እየሰራ ነው ብሎኛል። ከጨፍ ቡኪ ፍቃዱ ከልብ አመሰግናለሁ። ሃይ ሰላም ይብዛ ወንድሜ፣ የምታቀርበው ፕሮግራም ተመችቶኛል። በዚሁ ቀጥል። ሻለቃ ወላንቾ ወልዴ ነኝ ከመከላከያ የቼልሲ ደጋፊ ነኝ፣ ቼልሲ ውስጤ ነው ብሎኛል። ሻለቃ ወላንቾ ወልዴ የዘወትር አድማጫችን ነው፣ ክብር ይስጥልኝ ማለት ትወዳለሁ። እንዲሁም በረዲን ከሳውዝ አፍሪካም ጽፎልኛል፣ ከልብ አመሰግናለሁ። ሐሰንም ከቻግኒ ጽፎልኛል። የማንቸስተር ዩናይትድ ደጋፊ ነኝ ብሎኛል። ክብር ይስጥልኝ ማለት ትወዳለሁ። ሃይ ሰላም እንዴት ነህ ወንድሜ? ዲና አብዱራህማን ከድሬዳዋ የማን ሲቲ ደጋፊና እንዲሁም የባርሴሎና ደጋፊ ነኝ፣ በርታ ወንድሜ ብላኛለች። ዲና አብዱራህማን ሁልጊዜም ትጽፍልናለች፣ ክብር ይስጥልኝ ማለት ትወዳለሁ። እንዲሁም ኢዮስያስ የማንቸስተር ሲቲ ደጋፊ ነኝ ብሎኛል፣ ከልብ አመሰግናለሁ። ሙሐመድ የተባለ አድማጫችን ደግሞ የአስቶን ቪላ ደጋፊ ነኝ ብሎኛል፣ ክብር ይስጥልኝ ማለት ትወዳለሁ። ለምታሳዩን ድጋፍ፣ ለአስተያየቶቻችሁ፣ ለሀሳቦቻችሁ ሁሉ በድጋሜ ማመስገን እፈልጋለሁ። ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ ሰላምና ጤናን እንደ ሁልጊዜውም እመኝላችኋለሁ።